ቀኑን ብሩህ ያድርግ። ትርታ 97.6 ኤፍኤም ከልቡ የቀረበ የሐሙስ ማለዳ ትርታ ቁርስ መሰናዶን ነው በማድመጥ ላይ የምትገኙት ውድ አድማጮቻችን። አሁን ደግሞ የስቱዲዮ ሰዓቱ የሚያመላክተን የአንድ ሰዓት የአገር ውስጥና የባህር ማዶ ዋና ዋና ቤት ዜናዎችን ለአድማጮች የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። ከ350 ሺህ በላይ ኢትዮጵያውያን በውጭ ሀገራት ስራ አግኝተዋል ተባለ። የስራና ክህሎት ሚኒስቴር ባለፉት 6 ወራት ውስጥ ከ350 ሺህ በላይ ለሚሆኑ ዜጎች በተለያዩ የውጭ ሀገራት ህጋዊ የስራ ዕድል መፍጠሩን አስታወቀ። ሚኒስቴሩ በቀጣዮቹ 6 ወራትም ቁጥሩን ወደ 800 ሺህ ከፍ ለማድረግ እቅድ ተይዞ እየተንቀሳቀሰ መሆኑን ገልጿል። በሚኒስቴሩ የስራ ስምሪት ማስፋፊያ መሪ ስራ አስፈጻሚ አቶ አሰፋ ፈረደ በተለይ ለትርታ እንደገለጹት በመጀመሪያው ግማሽ ዓመት 346 ሺህ ኢትዮጵያውያንን በውጭ ሀገራት በተለያዩ የስራ መስኮች ለማሰማራት ታቅዶ ከ350 ሺህ በላይ ዜጎች በተለያዩ ሀገራት የስራ ዕድል ተጠቃሚ መሆን እንዲችሉ መደረጉን ተናግረዋል። ይህ አፈጻጸም ሚኒስቴሩ ያስቀመጠውን ግብ ከመምታቱም በላይ የዜጎችን የስራ ፍላጎት በህጋዊ መንገድ ምላሽ ለመስጠት እየተደረገ ያለውን ጥረት የሚያሳይ መሆኑ ተመላክቷል። ሚኒስቴሩ በመጀመሪያው ግማሽ ዓመት ካስመዘገበው ስኬት በመነሳትም በቀሪዎቹ 6 ወራት 800 ሺህ የሚጠጉ ኢትዮጵያውያንን በውጭ ሀገራት የስራ ስምሪት ተጠቃሚ ለማድረግ እየተሰራ መሆኑን ተመላክቷል። በሀገር ውስጥ ያለውን የስራ አጥነት ጫና ከመቀነሱም በላይ ዜጎች በህጋዊ መንገድ ተሰማርተው ራሳቸውንና ሀገራቸውን እንዲጠቅሙ ለማስቻል ያለመ መሆኑን የስራና ክህሎት ሚኒስቴር የስራ ስምሪት ማስፋፊያ መሪ ስራ አስፈጻሚ አሰፋ ፈረደ ለትርታ መናገራቸውን የዘገበው ባልደረባችን አበበ ተገኘ ነው። የድርጅቶችን ምርትና መለያ አስመስለው በሚሰሩ አካላት ላይ ከፍተኛ ክትትል እየተደረገ ነው ተባለ። ምርቶችን በማምረት በማስመጣት ለሀገር ውስጥ ገበያ የሚያከፋፍሉ ድርጅቶች ይወክለኛል የሚሉትን የድርጅት መለያ በመምረጥ ለገበያ ያቀርባሉ። ይሁንና እነዚህ በህጋዊ መንገድ ለገበያ የሚሰራጩ ምርቶች ከማህበረሰቡ በስፋት ተቀባይነት ማግኘታቸውን ተከትሎም በህገወጥ መንገድ ምርቶቹን አስመስሎ በመስራት ለገበያ የሚያቀርቡ እንዳሉም ይታወቃል። ይህንን በተለይም በምግቦች ዙሪያ የሚደረገውን የገበያ ቁጥጥር ክትትልና መሰል ህጋዊ መንገዶች አስመልክቶ ትርታ የአዲስ አበባ የምግብ መድኃኒት ቁጥጥር ባለስልጣንን ጠይቋል። በባለስልጣን የምግብና ኢንስቲትዩሽን እና ህግ አፈጻጸም ስራ አስፈጻሚ አቶ ሙላቱ ተስፋዬ እንደ ባለስልጣኑ መስሪያ ቤት ምግብና ምግብ ነክ ምርቶችን ለገበያ ለሚያቀርቡ ግለሰቦችም ሆነ ድርጅቶች ህጋዊ የሆነውን ሂደት ካካሄዱ በኋላ የጥራት ማረጋገጫ ሰርተፊኬት እንደሚሰጡ ገልጸዋል። ታዲያ ይህ የብቃት ማረጋገጫ አንዴ የተሰጠ ተብሎ የሚተው ሳይሆን በየጊዜው ክትትልና ቁጥጥር እንደሚደረግባቸው ተናግረዋል። በገበያ ቅኝት ወቅት ተመሳስለው ተመርተው ለገበያ የቀረቡ ምርቶች ሙሉ ለሙሉ ባይባልም አልፎ አልፎ የሚስተዋል እንደሆነ በመግለጽ ይህንንም የመከታተል ስራ እንደሚሰሩ አክለው ተናግረዋል። ይህንን ሂደት የሚያስተውሉት የገበያ ክትትል በሚያደርጉበት ወቅት በሚደረግ የናሙና ፍተሻ እንደሆነም ተናግረዋል። ታዲያ ይህ ህገወጥ ድርጊት የተፈጠረ እንደሆነ እንደ ንግድ ቢሮና የህግ አካላት እንዲሁም ሌሎች የሚመለከታቸው አጋሮች ጋር በመሆን የብቃት ማረጋገጫና የንግድ ፍቃድን ከመንጠቅ ጀምሮ የህግ ሂደትን ደግሞ ከህግ አካላት ጋር በመተባበር በጋራ እንደሚሰሩ ተናግረዋል። ይህንን ህገወጥ ስራ የመከላከል ኃላፊነት የባለስልጣን መስሪያ ቤቱ ብቻ ሳይሆን የማህበረሰቡም ድርሻ መሆኑን ገልጸው ከማህበረሰቡ የሚመጡ ቅሬታዎች ካሉ በአካል ቢሮ መሄድና መጠቆም ወይም በባለስልጣኑ የስልክ መስመር 8482 መደወልና መጠቆም እንደሚችሉ ስራ አስፈጻሚው ለትርታ መግለጻቸውን የዘገበችው ባልደረባችን በፍቅር ግዛቸው ናት። አድማጮች ቀደም ሲል የሀገር ውስጥ ዜናዎችን ለእናንተ አስደመጥ። አሁን ደግሞ ወደ ባህር ማዶ ዜናዎች እናልፋለን። በቅድሚያ የአፍሪካ ኒጀር የመጓጓዣ አሽከርካሪዎቿ ላይ እገዳ አወጣች። በወታደራዊ አዛዦች በሚመሩት ማሊ፣ ቡርኪና ፋሶና ኒጀር የታጠቁ ጽንፈኞች የሚያደርሱት ጥቃት አሳሳቢ እንደሆነ ያመላከተው የአፍሪካ ኒውስ ዘገባ በተለይ ማሊ በጽንፈኞቹ ሳቢያ የንግድ መተላለፊያ መስመሮች በመቋረጣቸው መቸገሯን ጠቁሟል።
በጽንፈኞቹ ጥቃት የተነሳ ማሊ ካለፈው ጥቅምት ወር ጀምሮ የነዳጅ እጥረት እንዳጋጠማት ያስታወሰው የአፍሪካ ኒውስ ይህንን ችግሯን ለማቃለል የጎረቤት ኒጀር መንግስት 80 ነዳጅ በሙሉ አቅማቸው የጫኑ ተሽከርካሪዎችን ለመላክ መወሰኑን አስነብቧል። የኒጀር መንግስት ይህን እርዳታ ለማድረስ ቁርጠኛ ቢሆንም ግን 1400 ኪሎ ሜትር አቆራርጠን ወደ ባማኮ ነዳጅ ለመውሰድ ለደህንነታችን ያሰጋል ያሉ አሽከርካሪዎችና የመጓጓዣ አገልግሎት ሰጪ ተቋማት ነዳጁን ለማጓጓዝ ፈቃደኛ ለመሆናቸውን አስታውቀዋል። ይህንን ተከትሎ የኒጀር መንግስት 19 አሽከርካሪዎችና 14 የመጓጓዣ አገልግሎት ሰጪ ተቋማትን ፍቃድ እንደሰረዘ አስታውቀዋል። ማሊ፣ ኒጀር እንዲሁም ቡርኪና ፋሶን ጨምሮ ወታደራዊ መፈንቅለ መንግስት ስልጣን በያዙ መሪዎቻቸው መተዳደር ከጀመሩ ሰንበትበት ብለዋል። መሪዎቻቸው ሽብርተኝነትን ለመከላከል በሚል ከምዕራቡ ዓለም የሚቀርብ ወታደራዊ ድጋፍን አንፈልግም ብለው እንደነበር ይታወሳል። የጦር ጥምረቱ እንዲደራጅ ጥያቄ ቀረበ። አሜሪካ ጦሯን ወደ ግሪንላንድ ታዘምታለች ብዬ አላስብም ያሉት የኢጣሊያዋ ጠቅላይ ሚኒስትር ጆርጂያ ሜሎኒ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት የደሴታማዋን ግዛት ደህንነት እንዲያስረክብም መጠየቃቸው ተሰምቷል። በሀገሬው ልማድ የበጀት ዓመቱን ጅማሬ በተመለከተ ለመገናኛ ብዙሃን በሰጡት መግለጫ ከፕሬዝዳንት ትራምፕ አስተዳደር ቀደም ያሉ ቢያንስ 3 የአሜሪካ መሪዎችም ግሪንላንድን በተመለከተ ጥያቄ ሲያነሱ እንደነበር ያወሱት ጠቅላይ ሚኒስትር ሜሎኒ ዋነኛው ጥያቄም ደሴቲቱ ለአሜሪካ ብሔራዊ ደህንነት አደጋ ደቅናለች የሚል እንደሆነ ጠቁመዋል። ጠቅላይ ሚኒስትር ሜሎኒ ያክለውም አሁን የፕሬዝዳንት ትራምፕ አስተዳደርም ጥያቄውን እየገፋበት እንደሆነ አውቃለሁ ካሉ በኋላ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት የአሜሪካን የደህንነት ስጋት የሚቀርፍ መፍትሄ እንዲያመጣ ጠይቀዋል። ሜሎኒ በዚሁ መግለጫቸው የአሜሪካ ጦር ወደ ግሪንላንድ ይዘምታል ብዬ አልጠብቅም፣ ይህ ከሆነ ኢጣሊያ የመጀመሪያው የድርጊቱ ተቃዋሚ ትሆናለች ማለታቸውን ያስነበበው ኤፒ ኒውስ የአሜሪካ መንግስት ባለፈው ሳምንት በሰጠው መግለጫ ግሪንላንድ በተመለከተ ጦር የማዝመትን ጨምሮ ሌሎች አማራጮችን እየገመገመ እንደሆነ መግለጹ ይታወሳል። አድማጮች ቀደም ሲል ከሀገር ውስጥና ከባህር ማዶ የተዘጋጁ ዜናዎችን ወደ እናንተ አድርሰን ተመልሰን ተገናኝተናል። ከኛ ጋር ስለሆናችሁ እጅግ እናመሰግናለን። ቆይታችን እስከ 2 ሰዓት ከ30 ድረስ የሚቀጥል ይሆናል። ከልቦ በቀረበው ትርታ 97.6 ኤፍኤም የሐሙስ ማለዳ የጥር 7 2018 የትርታ ቁርስ መሰናዶን ነው በማድመጥ ላይ የምትገኙት። አብራችሁን ስለሆናችሁ እየተከታተላችሁን ስለሆነ እናመሰግናለን። ይህን ሰዓት አጋር በመሆን አብረውን እየሰሩ የሚገኙ ተቋማት አሉ። ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት ይህን ሰዓት አጋር በመሆን አብሮን ቆይታ ያደርጋል። ራይድ ትራንስፖርት በመልእክቱ በተለይም እንግዲህ የምንገኝበት አሁን በበዓላት ሰሞን ነው። ከጥምቀት በዓልም መዳረሻ ላይ ነው የምንገኘው። በእነዚህ የበዓላት ሰሞን ደግሞ ከውጭ ሀገራት የሚመጡ ወዳጅ ዘመዶን ለመቀበል ወደ ሀገር ቤት በሚመጡ ሰዓት ለመቀበል ጊዜ ቢያጥሮ ታማኙ የጉዞ አማራጭ ራይድ ትራንስፖርት እንክብካቤ ሳያጓድል ደህንነታቸውን እንደተጠበቀ በአይነ ስጋ ያገናኘዎታል ይሎታል። ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት ይህን ሰዓት አጋር በመሆን አብሮን ቆይታ ያደርጋል። ሌላኛው አጋራችን ደግሞ እናት ባንክ ነው። እናት ባንክ ትምህርት ቤቶች ዘርፈ ብዙ አገልግሎቶችን በአንድ ላይ የሚያገኙበትን እናት መላ ወይም ዩኒካሽ የተሰኘ የትምህርት ቤት የክፍያ ስርዓት ይዞላችሁ መጥቷል። በዚህ የክፍያ ስርዓት አብረውን እየሰሩ የሚገኙ ትምህርት ቤቶች ሁሉ ስራቸውን በቀላሉ በማከናወን ስኬታማ እንዲሆኑ አስችሏቸዋል የሚለን እናት ባንክ እናት መላ ክፍያ ስርዓትን ይዞ መጥቷል። ደግሞ እናት መላ ክፍያ ስርዓትን ሲጠቀሙ የትምህርት ክፍያን በቀላሉ ለመፈጸም፣ ተማሪዎችን ለመመዝገብ፣ የተማሪዎችን መረጃ ለማስተዳደር፣ ከተማሪ ወላጆች ጋር ያለውን ግንኙነት ለማሳለጥና የፋይናንስ ሪፖርት ለማዘጋጀት እንዲሁም
የጉዞና የመጽሐፍ ግዢ ክፍያዎችን ለመክፈል የሚያስችል በእናት ተችሏል ይላቸዋል። የአየር ትኬቶን በእናት ባንክ በኩል መቁረጥ ይችላሉ። እናት ባንክ ማን እንደ እናት የሚላቸው የዚህ ሰዓት አጋራችን ነው። ከልቦ በቀረበው ትርታ 97.6 ኤፍኤም የሐሙስ ማለዳ ትርታ ቁርስ መሰናዶ ነው በማድመጥ ላይ የምትገኙት። አሁን ደግሞ ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና አበይት ዜናዎችን ወደ እናንተ የምናደርስበት ጊዜ ላይ እንገኛለን። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። ፍሳሽ ወደ ወንዞች የሚለቁ ተቋማት ላይ እርምጃ እንደሚወሰድ የአዲስ አበባ አካባቢ ጥበቃ ባለስልጣን አስታወቀ። በተለያዩ ተቋማት ላይ በተሰሩ የፍሳሽ አወጋገድና የአካባቢ ጥበቃ የግንዛቤ ማስጨበጫና የቅጣት እርምጃዎች የሚታዩ ለውጦች ቢኖሩም አሁንም ወንዞችን የሚበክሉ ፍሳሾችን የሚያስወግዱ ተቋማትና ግለሰቦች መኖራቸውን የአዲስ አበባ አካባቢ ጥበቃ ባለስልጣን የኮሚኒኬሽን ጉዳዮች ዳይሬክተር ሙክታር ሰይድ አስረድተዋል። የቁጥጥር ስራዎች በመደበኛነት በክፍለ ከተማና በማዕከል ደረጃ በወንዞችና በአካባቢ ብክለት ዙሪያ ተቋማት ፍሳሽን አጣርቶ መልቀቅ የሚያስችል ቴክኖሎጂ እንዲጠቀሙ የሚያስገድድ መመሪያ በማውጣት ተግባራዊ መደረጉን አስረድተዋል። ሆኖም አንዳንድ ተቋማትና ፋብሪካዎች አሳቻ ጊዜያቶችን በመጠበቅ በካይ ፍሳሾችን ወደ ወንዞች ከመልቀቅ ተግባራቸው እንዳልተቆጠቡ ኃላፊው አውስተዋል። የመዲናዋን ዘመናዊነት ለማሳደግና አካባቢን ከማንኛውም በካይ ድርጊቶች ለመጠበቅ በተጀመረው ሰፊ ንቅናቄ ከተለያዩ አካላት ጋር የተደረጉ ውይይቶች የግንዛቤ ለውጦች ያመጣ ቢሆንም አዳዲስ የሕግ ማሻሻያዎችና የቅጣት እርምጃዎች እንደሚወሰዱ ነው ሙክታር ሰኢድ በተለይ ለትርታ የገለጹት ሲል የዘገበው ባልደረባችን አህመዲን ሸረፋ ነው። ከ350 ሺህ በላይ ኢትዮጵያውያን ወደ ውጭ ሀገራት ስራ አግኝተዋል ተባለ። የስራና ክህሎት ሚኒስቴር ባለፉት 6 ወራት ውስጥ ከ350 ሺህ በላይ ለሚሆኑ ዜጎች በተለያዩ የውጭ ሀገራት ህጋዊ የስራ እድል መፈጠሩን አስታወቀ። ሚኒስቴሩ በቀጣዮቹ 6 ወራትም ቁጥሩን ወደ 800 ሺህ ከፍ ለማድረግ እቅድ ይዞ እየተንቀሳቀሰ መሆኑ ተገልጿል። በሚኒስቴሩ የስራ ስምሪት ማስፋፊያ መሪ ስራ አስፈጻሚ አቶ አሰፋ ፈረደ በተለይ ለትርታ እንደገለጹት በመጀመሪያው ግማሽ ዓመት 346 ሺህ ኢትዮጵያውያንን በውጭ ሀገራት በተለያዩ የስራ መስኮች ለማሰማራት ታቅዶ ከ350 ሺህ በላይ ዜጎች በተለያዩ ሀገራት የስራ እድል ተጠቃሚ መሆን እንዲችሉ መደረጉን ተናግረዋል። ይህ አፈጻጸም ሚኒስቴሩ ያስቀመጠውን ግብ ከመምታቱም በላይ የዜጎችን የስራ ፍላጎት በህጋዊ መንገድ ምላሽ ለመስጠት እየተደረገ ያለውን ጥረት የሚያሳይ መሆኑ ተመላክቷል። ሚኒስቴሩ በመጀመሪያው ግማሽ ዓመት ካስመዘገበው ስኬት በመነሳትም በቀሪዎቹ 6 ወራት 800 ሺህ የሚጠጉ ኢትዮጵያውያንን በውጭ ሀገራት የሥራ ስምሪት ተጠቃሚ ለማድረግ እየተሰራ መሆኑን ተመላክቷል። በሀገር ውስጥ ያለውን የሥራ አጥነት ጫና ከመቀነሱም በላይ ዜጎች በህጋዊ መንገድ ተሰማርተው ራሳቸውንና ሀገራቸውን እንዲጠቅሙ ለማስቻል ያለመ መሆኑን የስራና ክህሎት ሚኒስቴር የስራ ስምሪት ማስፋፊያ መሪ ስራ አስፈጻሚ አሰፋ ፈረደ ለትርታ መግለጻቸውን የዘገበው ባልደረባችን አበበ ተገኘ ነው። አድማጮች ቀደም ሲል የሀገር ውስጥ ዜናዎችን አስደመጥናችሁ። አሁን ደግሞ ወደ ባህር ማዶ ዜናዎች እናልፋለን። ኒጀር የመጓጓዣ አሽከርካሪዎቿ ላይ እገዳ ወጣች። በወታደራዊ አዛዦች በሚመሩት ማሊ፣ ቡርኪና ፋሶና ኒጀር የታጠቁ ጽንፈኞች የሚያደርሱት ጥቃት አሳሳቢ እንደሆነ ያመላከተው የአፍሪካ ኒውስ ዘገባ በተለይ ማሊ በጽንፈኞቹ ሳቢያ የንግድ መተላለፊያ መስመሮች በመቋረጣቸው መቸገሯን ጠቁሟል። በጽንፈኞቹ ጥቃት የተነሳ ማሊ ካለፈው ጥቅምት ወር ጀምሮ የነዳጅ እጥረት እንዳጋጠማት ያስታወሰው አፍሪካ ኒውስ ይህንን ችግሯን ለማቃለል የጎረቤት ኒጀር መንግስት 80 ነዳጅ በሙሉ አቅማቸው የጫኑ ተሽከርካሪዎችን ለመላክ መወሰኑን አስነብቧል። የኒጀር መንግስት ይህን እርዳታ ለማድረስ ቁርጠኛ ቢሆንም ግን 1400 ኪሎ ሜትር አቆራርጠን ወደ ባማኮ ነዳጅ ለመውሰድ ለደህንነታችን ያሰጋል ያሉ አሽከርካሪዎችና የመጓጓዣ አገልግሎት ሰጪ ተቋማት ነዳጁን ለማጓጓዝ
ፈቃደኛ ለመሆናቸውን አስታውቀዋል። ይህን ተከትሎ የኒጀር መንግስት 19 አሽከርካሪዎችና 14 የመጓጓዣ አገልግሎት ሰጪ ተቋማትን ፈቃድ እንደሰረዘ አስታውቋል። ማሊ፣ ኒጀር እንዲሁም ቡርኪና ፋሶን ጨምሮ ወታደራዊ መፈንቅለ መንግስት ስልጣን በያዙ መሪዎቻቸው መተዳደር ከጀመሩ ሰንበትበት ብለዋል። መሪዎቻቸው ሽብርተኝነትን ለመከላከል በሚል ከምዕራቡ ዓለም የሚቀርብ ወታደራዊ ድጋፍን አንፈልግም ብለው እንደነበር ይታወሳል። በመጨረሻ በፈረንጆቹ አቆጣጠር 2025 ወደ ሱዳን የተላከው የሩሲያ የግብርና ምርት በ2.3 እጥፍ ጨመረ። የሩሲያ የግብርና ሚኒስቴር የአግሮ ኤክስፖርት ማዕከል የመጀመሪያ ደረጃ ግምት እንደሚያሳየው ከሆነ ባለፈው ዓመት ወደ ሰሜን አፍሪካዊቱ ሀገር ሱዳን የተላከው የግብርና ምርት መጠን በገንዘብ ሲሰላ $410 ሚሊዮን ገደማ ይደርሳል ተብሎም ይገመታል። የቀረበው አጠቃላይ የምርት መጠንም 1.7 ሚሊዮን ቶን መሆኑን ማዕከሉ አስታውቋል። ሌሎች የሚጠቀሱ የውጭ ንግድ ምርቶችም እንዲሁ ከፍተኛ ልውውጥ መደረጎች ነው የተገለጸው። እንደ አግሮ ኤክስፖርት መረጃ ይህ ጉልህ እድገት የመጣው እንደ አውሮፓውያን አቆጣጠር በ2018 ወደ $467 ሚሊዮን ገደማ ደርሶ ከነበረው ከፍተኛ የውጭ ንግድ መጠን ተከትሎ መሆኑን በዘገባው ላይ ተመላክቷል። ከትርታ 97.6 ኤፍኤም ወደ እናንተ በመድረስ ላይ የሚገኘውን የሐሙስ ማለዳ ትርታ ቁርስ መሰናዶ ነው በመከታተል ላይ የምትገኙት። ውድ አድማጮቻችን አብራችሁን ስለሆናችሁ እያደመጣችሁን ስለሆነ እናመሰግናለን። ትርታ 97.6 ኤፍኤም ከልቡ የቀረበ